صلوا على النبي اللهم صل على محمد السلام عليكم ورحمة الله وبركاته እንግዲህ የሰው ልጆች አላህ የሰው ልጅን ሲፈጥረው በሁለት አይነት መንገድ የፈጠረው አንደኛው ሰማያዊ የሆነ ወይም መንፈሳዊ የሆነ ነገር ነው ሩህ ይባላል ሁለተኛው ደግሞ አካላዊ የሆነ ወይም ከመሬት የተገኘ በሆነ ማለት ነው ከመሬት የተገኘ የሆነ ማለት አላህ ከስምንት አይነት አፈሮች ከጥቁሩም ከነጩም ከቀዩም እንደዚሁም ደግሞ ከጠንካራውም ከለስላሳውም ከስምንት አይነት አፈር አድርጎ ቀላቅሎ እንደፈጠረን የአላህ መልእክተኛ አለይሂ ሰላቱ ሰላም ነግረውናል ይህ ማለት ምድራዊ የሆነ ነገሮች ያስፈልጉናል ማለት ነው ምድራዊ የሆነ ነገሮች አልባሳት ሊሆኑ ይችላሉ ምግብ መጠጥ ሊሆኑ ይችላሉ መጠለያ መጓጓዣ በቃ ከኛ ጋር ስሜታችን የሚፈልገውን ነገር ማርካት ማመቻቸት እነዚህ ነገሮችን ትፈልጋለች እቺ ሩሃችን ስለዚህ ሐላልና ሐራሙን እየመረጥን እንመግባታለን ወይም ደግሞ ጥያቄዋን እንመልስላታለን ማለት ነው ሁለተኛውና ዋናው ግን እኛ የተሆነውና ችላ ያልነው ነገር ደግሞ መንፈሳዊ የሆነ ነገር አላህ በአካላችንን በዚህ መልኩ ከሰራ በኋላ ፈነፈኽና ፊሂ ሚን ሩሂና እንግዲህ ሩሃችንን ወደ እነሱ ነፋን ይላል ይሄ ማለት ሩህ ከሰማይ ወደ ምድር ላይ ከምድር ከተፈጠረው አካላችን ጋር ከሰማይ የመጣው ሩህ ደግሞ ወደ ውስጣችን ገባ ማለት ነው ከዛ ሙሉ ካሚል የሆነ ሰው ሆነን ታዲያ ከሰማይ የተፈጠረ ሩህ ደግሞ ወይም ሰማይ በሆነ መንገድ በተፈጠርንበት መንገድ ደግሞ ሩሃዊ ወይም ሰማያዊ የሆኑ ነገሮች ደግሞ ያስፈልጉናል መንፈሳችንን እናድስበት ቀልባችንን እናረጋጋበት ቁርአን መቅራት ሊሆን ይችላል ዑምራ ሐጁ ሰደቃው እንደዚህ መንፈሳዊ ጀነት ሊያስገባን የሚችል የአላህን እዝነት ሊያስገኝልን የሚችል የሆኑ ተግባራቶችን መፈጸም ይኖርብናል ታዲያ ዛሬ አካላዊ የሆነ ወይም ምድራዊ የሆነውን ነገር ማንም ሳይጠይቀን ማንም ሳያነሳሳን ማንም ጥሪ ሳያደርግልን በራሳችን ፍቃድ እናደርጋለን እንሰራለን የማንቆፈረው ነገር የለም የማንወጣው ዳገትም የለም ነገር ግን መንፈሳዊ ለሆነ ነገር ግን ወደ ኋላችን ላስንል እንስተዋላለንና አደራችሁን አላህ ወአህሲን ከማ አህሰነ አላሁ ኢለይከ አላህ ባንተ ላይ ያሳመረውን ነገር አንተ ማሳመረህ መልካም ነገር ፈጽም ብሎ አላህ ይናገራል እና ወላ ተንሰ ነሲበከ ሚነ ዱንያ የዱንያ እጣ ፋንታህንም ደግሞ አትርሳ ብሎ አላህ ነግሮናልና ዱንያ ላይም የሚያስፈልገን ነገር ያሟላን ነገር ግን የአኺራውን ጉዳይ አንርሳ በማለት አደራዬን በዚህ አበቃለሁ አሁንም በነብዩ አለይሂ ሰላቱ ሰላም ላይ ሰላዋት ያወረድን ቀናችን